ስሜ ብሴ ይባላል። እኔ እዚህ ከቻርች ከመጣሁ በኋላ ብዙ ነገር ነው የተደረገልኝ፣ ግን ጥቂቱን ላውራላችሁ። ይሄ ልጅ እርጉዞኜ መጥቼ ነበርና ከዚህ በፊት የመጀመሪያ ልጄን ስወልድ ማይጸንሽ ልጅ መሸከም አይችልም ብሎኝ በብዙ ስቃይ ነው የወለድኩት እና ነብይን ነገርኩት ለነብይ። ነብይ ከዚህ በፊት እንደዚህ ተብዬ ነበር፣ አሁን ግን እንደዚህ እንዳይሉኝ ጸልይልኝ አልኩት። እዚህ ጋር መጥቼ ማለት ነው። ከዛ እንደዚህ አልከኝ፣ አይሉሽም፣ ይሄ ነገር እነሱ የፈጠሩት ነው፣ ያንቺ ማይጸን ልጅ መሸከም ይችላል አለኝ። ከዛ በኋላ ወደ ቀጠሮ ሄድኩኝ። ሆስፒታል ሲሄድ በሰላም ቀጠሮዬን ጀመርኩ። ምንም ሳይሉኝ ሙሉን ወሩ በሰላም ጨረስኩ። ከዛ ደግሞ በመሃል ደግሞ መጥቼ በጣም ጨንቀኛል፣ ፍራት ይለኛል፣ ልጁ ይወርዳል ይለኛል፣ ሴጣን ይጨነግፋል ይለኛል። በቃ ሲጨንቀኝ መጣው። ከዛ ፕሮግራሙ ሲያልቅ አሁንም እንደ አባት ነው እንትን እምለው። በቃ ነብይ አልኩት። መጥቼ እዚህ ጋር ደርሼ ከማሚ ጋር ነበር የመጣ ነው። ምን ሆንሽ ደግሞ አልከኝ። ከዛ ሳቄ መጣ። ምን ልበለው? ከዛ በቃ ቅድም እንደነገርኩት ሰው ነው፣ በቃ ለማንም አልነገርኩም ነበር እኔ። ከዛ እንደዚህ አልከኝ፣ ጨነግፋ ያለሽ ነው ሴጣን አልከኝ። ሳኩኝ። በቃ እኔማ ያው አለኝ፣ በቃ ቃል በቃል ማለት ነው። ልጁ በረከት ይዞ ሲመጣ ነው፣ መኪና ይዞ ሲመጣ ነው ማየው፣ አይጨነግፍም ይለኛል እግዚአብሔር አልከኝ። ከዛ በኋላ አሜን ብዬ ገባ። ከዚህ በፊት ሰርጀሪ ስለነበርኩኝ አሁንም ሰርጀሪ ሆንኩኝ በሰላም ማለት ነው። ድንቅ አደርግልሻለሁ ይልሻል እግዚአብሔር አለኝ። እውነትም እግዚአብሔር ድንቅ አደረገልኝ። በሰላም ተገላገልኩ። ወሩን ሙሉ ሳያመኝ ፈታ ያልኩ ነው የጨረስኩት። ከዛ በኋላ እናንተ መታችሁ ጠይቃችሁኛል፣ አመሰግናለሁ። ከዛ በኋላ ልጅ ከወለድኩ በኋላ ይሄው ልጅ ይዤ መጥቻለሁ። ከወለድኩ በኋላ አሁንም እግዚአብሔር መኪና ሰጥቶናል። እውነትም ልጁ በረከት ይዞ መጥተዋል፣ መኪና ይዞ መጥተዋል። የተናገርከኝ ነገር እውነት ነው። እግዚአብሔር መኪና ሰጥቶናል። ስለዚህ አመስግኑልኝ። ልጄም የኔ ማይጸንም ልጅ መሸከም ችሏል። ከዚህ በፊት በብዙ ስቃይ ነው የወለድኩት፣ ብዙ ስቃይቼ ነው የወለድኩት። ይሄ ግን በቃ ቀላል ነው፣ በቃ ቀላል አደረገልኝ እግዚአብሔር። ስለዚህ አመስግኑልኝ። ነብይ አንተንም እግዚአብሔር ይባርክ፣ ጸጋውን ያብዛል። እንወዳሃለን። እንኳን ጌታ ረዳሽ። አሜን። የዚህ ቤት ደግሞ ብልጽግና በጣም የተለየ ነው። እውነት ነው። ጌታ ይባረክ። 2017 የመበልጸግ ዓመት እነሱ ላይ ሰርቷል አይደለ? የቀረ ደግሞ እንጥፍጣፊ ነበር። መቼ ነው መኪናው እጃችሁ ላይ የገባው? ጋራጅ ነበር። ትላንትና ነው ወደ ክፍለ ሀገር የሄደው። የስራ መኪና ነው። የስራ መኪና ነው። 35 ወንበር ያለው። እግዚአብሔር ይባረክ። አሜን። እስቲ እጃችሁን ዘርጉና እግዚአብሔር ይባርክሽ በሏት። ጨምሩና